ወላጆች ልጆቻችሁን ተከታተሉ ተብሏል። ፖሊስ በጉዳዩ ዙሪያ ለተማሪዎችና ወላጆች ጥብቅ ማሳሰቢያ ሰጥቷል። እጅ ከፍንጅ የተያዙ ተማሪዎችና ከጀርባ ያሉ ግለሰቦች በሕግ እየተጠየቁ ይገኛሉ። አሁን መጠኑ ከጊዜ ወደ ጊዜ እየሰፋ የሁሉንም ቤት እያንኳኳ ይገኛል። በተለይ ታዳጊ ተማሪዎች እያደረጉት ያለው ነገር ለመስማት በእጅጉ የሚከብድ ነው። ዛሬ ላይ ችላ ያላችሁት ጉዳይ ነገ ትልቅ ዋጋ ሊያስከፍል ይችላልና ሁላችሁም ትኩረት ልትሰጡት ይገባል። በተለይ መምህራንና ወላጆች አለፍ ሲልም መላው ህብረተሰብ ከፍተኛ ኃላፊነት አለባችሁ። መረጃው አስፈላጊ ነውና ሁላችሁም ልትመለከቱት ይገባል። አብራችሁን ቆዩ። ይህ ዴይ ቱ ዴይ ኢትዮጵያ ነው። አሁን ላይ ብዙ ወላጆችና የተማሪ ቤተሰቦች ይህን ጉዳቸውን በፍጹም እንደማያውቁ የተገኘው መረጃ ያስረዳል። ለዚህ ደግሞ ማሳያው ለገጽታው ስንል ስሙን በማንጠቅሰው ትምህርት ቤት ተማሪ የሆነች አንድ የ14 ዓመት ዕድሜ ያላት ታዳጊ በተደጋጋሚ አደንዛዥ እጽ እየወሰደችና አልኮል እየጠጣች ወደ ትምህርት ቤትና ወደ ቤቷ እንደምትሄድ በቅርበት ከሚያውቋት ተማሪዎች ለመምህራን ጥቆማ ይደርሳል። የትምህርት ቤቱ መምህራንም ተደናግጠው ጉዳዩን ሲጠይቋት ልጅቷ በመጠየቋ ተናዳ ግቢ ውስጥ ምንም ነገር እስካላደረኩ ድረስ ውጪ ላይ የፈለኩትን ብሆን መብቴ ነው፣ ይህ የግል ጉዳዬ ነው፣ እናንተን በፍጹም አይመለከታችሁም በማለት ጉዳዩን ዳግመኛ እንዳያነሱባት በቁጣ ታስጠነቅቃቸዋለች። በዚህ ወቅት የትምህርት ቤቱ ማኔጅመንት ስለተፈጠረው ሁኔታ ሲያጣራ ቁጥራቸው ብዙ የሆኑ ታዳጊ ተማሪዎች ተማሪ ካልሆኑ ግለሰቦች ጋር ግንኙነት በመፍጠር ባገኙት አጋጣሚ የተለያዩ አደንዛዥ እጾችን፣ አልኮል መጠጥ፣ ሲጋራና ጫት እንደሚጠቀሙ በማስረጃ ያረጋግጣሉ። ይህን ተከትሎም ትምህርት ቤቱ በዚህ ድርጊት ላይ ተሳታፊ የሆኑ በርካታ ተማሪዎችን በመለየት በጉዳዩ ዙሪያ ለመነጋገር ወላጆቻቸውን ይጠራል። በዚህ ወቅት ነበር ተማሪ ልጆች ያላችሁ ወላጆች ልታስቡበትና ሊታረም የሚገባው አንድ አሳፋሪ ነገር የተፈጠረው። በልጆቻቸው ጉዳይ ለመነጋገር የመጡ ጥቂት የማይባሉ ወላጆች ጉዳዩ ሲነገራቸው ደንግጠው ልጆቻቸውን ለማረምና ለማስተካከል ነገሩን ለማጣራት በመሞከር ከትምህርት ቤቱ ጋር ተባብሮ ከመስራት ይልቅ ልጆቻችን በፍጹም ይህን ሊያደርጉ አይችሉም፣ ጨዋና ስነ ምግባር ያላቸው ናቸው፣ እናንተ ሆን ብላችሁ በሐሰት የልጆቻችንን ስም በማጥፋት ያልተገባ ድርጊት እየፈጸማችሁ ነው፣ ለዚህም በሕግ እንጠይቃችኋለን፣ ትምህርት ቤትም እንቀይራለን በማለት ከአንድ ወላጅ ፈጽሞ የማይጠበቅ ምላሽ ይሰጣሉ። ይህም ብዙዎችን ያስደነገጠ አጋጣሚ ሆነ። አንዳንዴ ልጆች ቤት ውስጥና ውጭ ላይ ያላቸው ባህሪ ሊለያይ እንደሚችል ሁሉም ሊገነዘብ ይገባ ነበር። ከፖሊስ የተገኘው መረጃ እንደሚያስረዳ በርካታ ወላጆች የገዛ ልጆቻቸውን ባህሪና ድብቅ ማንነት ፈጽሞ ባለማወቃቸው ትምህርት ለመማር ከቤት የሚወጡ ታዳጊዎች በጓደኛ ግፊት በማይገባቸው ቦታ እየተገኙ ነው። አንዳንዶች ለዓመታት በተለያየ ሱስ ውስጥ ገብተው ቢቆዩም ወላጆቻቸው ግን ምንም አይነት መረጃና ጥርጣሬ እንደሌላቸውም ተገልጿል። ወላጆችና ትምህርት ቤቶች እነዚህን ታዳጊዎች ልትጠብቋቸውና ውሏቸውን ልትከታተሉ ይገባል። ከዚህ ጋር ተያይዞ ታዳጊ ተማሪዎቹ የሚያገኙትን ክፍተት በመጠቀም በጓደኞቻቸው ግፊት አልባሌ ቦታ እየሄዱ የመማር ማስተማር ሂደቱን እየረበሹ እንደሚገኙ ተገልጿል። አርፍዶ የሚመጣው ተማሪ ከትምህርት ቤት ሲወጣ ቀጥታ እዛ ነው የሚሄደው፣ ውሎው እዛ ነው ማለት ነው። አንደኛው እሱ የሚፈጥረው ነገር ምንድነው? የትምህርት ጊዜውን እዛ ይባክናል ማለት ነው። ተጠቅሞ ወደ ግቢ የመግባት በተለይ ከምሳ ሰዓት አካባቢ ላይ መምህርን ክላስ ውስጥ የመረበሽ ፍላጎት ማጣት። ችግሩ ይበልጥ ዩኒቨርሲቲዎች አካባቢ ጎልቶ የሚታይ ቢሆንም አሁን ላይ በሁሉም ቦታ በአንዳንድ የመጀመሪያና ሁለተኛ ደረጃ ትምህርት ቤቶች ዙሪያ እየተፈጸመ ያለው ነገር የነገ ሀገር ተረካቢ ዜጋን ሊያሳጣን የሚችል በመሆኑ ሁላችንንም በእጅጉ ሊያስጨንቀን ይገባል። በብዙ ትምህርት ቤቶች አካባቢዎች ውስጥ ያሉ እነዚህ የጫት ቤቶች፣ የመጠጥ ቤቶች ከሌሎች ተማሪዎችን ከትምህርታቸው ሊያሰናክሉ የሚችሉ ብዙ ነገሮች አሉ። እኔ ከተማርኳቸውም ከማያቸውም አንፃር ፔንሲዮን፣ መጠጥ ቤቶች፣ ጫት ቤቶች፣ ቪዲዮ ቤቶች አሉ። ተማሪዎች ትምህርታቸውን በሚገባ እንዳይከታተሉ የሚያደርጉ ዋና ዋና ድርጊቶች ናቸው። ተማሪዎችን በሱስ የሚያጠምዱ፣ በአካባቢያችን ደግሞ ለምሳሌ አሽሽ፣ እነዚህ ነገሮች ተማሪዎች ትምህርታቸውን በአግባቡ እንዳይከታተሉ የሚያውኩና የሚረብሹ ነገሮች ናቸው።
ችግሩን ከስር መሰረቱ ለመቅረፍ ፖሊስ በርካታ ተግባራትን እያከናወነ ሲሆን ውጤታማ ለመሆን የህብረተሰቡን እገዛ ይፈልጋል። ከዚህ ጋር በተያያዘ በአዲስ አበባ በትምህርት ቤቶች አካባቢ የተማሪዎችን እንቅስቃሴ በመከታተል በዚህ ድርጊት የተጠረጠሩ አካላትን በቁጥጥር ስር እያዋለና የመከላከል ስራ እየሰራ እንደሚገኝ ፖሊስ አስታውቋል። በተለይ ትምህርት ቤቶች ከፍተኛ ኃላፊነት እንዳለባቸውም ተገልጿል። ወላጅ ተማሪና መምህራንን በማደራጀት ወይም ደግሞ ወተም የሚባል አደረጃጀት አለ። እሱን እንዲመሰረት በየትምህርት ቤቱ በማድረግ የዕለት ተዕለት ክትትል የማድረግ ስራዎች የሚሰሩበት ሁኔታ ነው ያለ። እነዚህ ሁለተኛ ደረጃ ትምህርት ቤት አካባቢ ላይ ዙሪያ ላይ የነበሩ አዋኪ ድርጊቶች በጣም ብዙ ናቸው። ተማሪ መማር አለበት፣ ተማሪ ማጥናት አለበት፣ ተማሪ የትምህርት ገበታው ላይ ነው ማተኮር ያለበት እንጂ እንደዚህ አይነት ቦታዎች ላይ ማተኮር ስለሌለበት ትምህርት ቤት አካባቢ ላይ ያሉ ውስጥ ላይ ያሉ ነገሮች ለጸጥታ አካሉ ብቻ ወይም ለደንብ ማስከበሩ ብቻ የሚተውት አይደል። ትምህርት ቤቶች አካባቢ የሚገኙ ፔንሲዮኖች፣ ሺሻ ማስጨሻና ጫት ማስቃሚያ ቤቶች ላይ እርምጃ እየተወሰደ ሲሆን በዚህ ድርጊት ላይ የተሰማሩ አካላት በሕግ እንዲጠየቁና እንዲቀጡ እየተደረገ እንደሆነ ታውቋል። ሲያስቅም የተገኘ ሰው ነው 5000 ብር እርምጃ የሚወሰድበት ማለት ነው። ሺሻም በተመሳሳይ እንዲሁ ሲያስጨስ የተገኘ 10000 ብር ድረስ የሚቀጣበት እቃው የሚወረስበት አግባብ አለ ማለት ነው። ሌሎች እነዚህ አልኮል፣ ቁማር፣ ማሳጅ እና ፔንሲዮንን ጨምሮ እስከ 15000 ብር የሚያስቀጡ ተግባራቶች ናቸው። የገንዘብ ቅጣት ከተቀጡ በኋላ ዘርፍ የማስቀየርና ከናካቴው ንግድ ቢሮ ደግሞ ፍቃዳቸውን እስከ መዝጋት ድረስ ከዛ ቦታ እንዲነሱ የማድረግ ስራ ይሰራል። አዲስ አበባ ፖሊስ ሰላምና ጸጥታ በጋራ እና ትምህርት ቢሮን ጨምረን ማለት ነው በጋራ ነው እነዚህን ስራዎች የምንሰራው። ተመልካቾቻችን ይህ ድርጊት ትውልድን የሚያጠፋ ሀገርን የሚጎዳ በመሆኑ ሁላችንንም የሚመለከት ጉዳይ መሆኑን ተገንዝበን በጋራ መረባረብ ይኖርብናል። ዛሬ ላይ ችግሩን ባጭሩ መቅረፍ ካልቻልን ነገ በየቤታችን መግባቱ አይቀሬ ነውና ከወዲሁ ልንነቃ ይገባናል። ሁሉም ዜጋ ልጆቹን በአግባቡ በመከታተል ኃላፊነቱን መወጣት አለበት እያልን መልእክታችንን ለማስተላለፍ እንወዳለን። ለአሁኑ ለጥንቃቄ ያደረስናችሁ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ እናመሰግናለን። በቀጣይ በሌላ ዘገባ የምንገናኝ ይሆናል። በየዕለቱ አስፈላጊ የሆኑ መረጃዎች እንዲደርሷችሁ ዛሬውኑ ቻናላችንን ሰብስክራይብ በማድረግ የሚዲያችን ቤተሰብ ይሁኑ። ይህ ዴይ ቱ ዴይ ኢትዮጵያ ነው።